ሰላም ጤና ይስጥልን የተከበራችሁ የሸካ ቴሌቪዥን ተመልካቾቻችን ከቴፒ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አህመድ ዩሱፍ ነኝ። በበጀት ዓመቱ የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ያጠናከረ ተግባር መከናወኑን የቴፒ ከተማ አስተዳደር ምክር ቤት አስታወቀ። ይህ የተባለው የቴፒ ከተማ አስተዳደር ምክር ቤት ሁለተኛ ዙር 13ኛ ዓመት የሥራ ዘመን አራተኛ መደበኛ ጉባኤ በቴፒ ሁለገብ አዳራሽ እየተካሄደ ባለበት ወቅት ነው። የምንታምር አስፋውን ዘገባ ሊዲያ ታምሩ ታቀርበዋለች። የምክር ቤቱ ዋና አፈ ጉባኤ ተከበሩ አቶ ጥላሁን ዳቃ በበጀት ዓመቱ በኢኮኖሚና ማህበራዊ ዘርፎች ላይ በተደረገው ቅንጅታዊ አሰራር ተጨባጭ ውጤት መመዝገቡን አመላክተዋል። ኢኮኖሚ ዘርፍ አንፃር በመልከታ ወቅት ለማየት እንደሞከርነው ከቅራቸው አንፃር የሚቀሩ ስራዎች ቢኖሩ በዚህኛው ዓመት የተሻለ ስራ እንደሰሩ ለማየት ሞክረናል። ከማህበራዊ ዘርፍ አንፃር ትልቅ ስራ እንደተሰራ የምክር ቤት ቋሚ ኮሚቴ ማየት ይቻላልበት ሁኔታ አለ። ምክር ቤቶች የህዝብ ሉዓላዊነት መገለጫና የዲሞክራሲ ስርዓት መሰረት በመሆናቸው በመንግስት አሰራር ውስጥ የዜጎች ተጠቃሚነትን ማረጋገጥ ዋና ተልዕኳቸው መሆኑን ተከትሎ የተሰራው ስራ ለውጥ ማምጣቱን የምክር ቤቱ ምክትል አፈ ጉባኤ ክብርት ወይዘሮ መሰረት ተስፋዬ አብራርተዋል። እስካሁን ምክር ቤታችን በማጠናከር ህገ መንግስቱ ላይ የተቀመጠውን ስልጣንና ተግባር ሳያሸራርፍ የተሟላ ጉባኤ አፈጻጸም እንዲኖር በማድረግ ከከተማ እስከ ቀበሌ ተገቢውን ኃላፊነት ሲወጣ ቆይቷል። በልማትና በመልካም አስተዳደር ዙሪያ ከማህበረሰቡ የቀረቡ ቅሬታዎችና አቤቱታዎች ለመፍታት በተሰራው ስራ በቂ አፈጻጸም መመዝገቡንም አክለዋል። የቀረቡ ቅሬታና አቤቱታ አፈታትን በተመለከተ ምክር ቤቱ ከተለያዩ የማህበረሰብ ክፍሎች የሚመጡ የልማትና መልካም አስተዳደር ቅሬታዎችና አቤቱታዎች በመቀበል ለመቀናጀት በበጀት ዓመቱ በተለያዩ ጉዳዮች የሚቀርቡ ቅሬታዎች ለመፍታት 100% እቅድ በማድረግ ወደ ተግባር ተገብቷል። በመንግስት ተቋማት የሚሰጡ አገልግሎቶችን በተመለከተም ከህብረተሰቡ ጋር ውይይት በማካሄድ የአገልግሎት አሰጣጥ ላይ የታዩ ችግሮች ተለይተው የመፍትሄ አቅጣጫ ተመላክቶባቸዋል። በጤናው ዘርፍ የመድኃኒት አቅርቦትን በመጠናከርና በቴፒ አጠቃላይ ሆስፒታል የሚነሱ የህዝብ ቅሬታዎችን በቅርበት በመከታተል በአገልግሎት ላይ መሻሻል መመዝገቡንም አስታውሰዋል። በቴፒ አጠቃላይ ሆስፒታል ለህዝብ በተሰጠው አስተያየት መሰረት ታካሚዎችን በሚያመናጭቁት በሚሳደቡ ሰራተኞች ጥብቅ ቁጥጥር በማድረግ በአንድ ባለሙያ ላይ የእርምት እርምጃ የተወሰደ መሆኑ ተገምግሟል። ለሴቶችና ህጻናት ልዩ ትኩረት በመስጠት ለወላጅ አልባ ህጻናትና አቅም ለሌላቸው ዜጎች የገንዘብና የቁሳቁስ ድጋፍ መደረጉን ያስታወሱት ምክትል አፈ ጉባኤዋ በተለይም ከኤችአይቪ ጋር ለሚኖሩ ህጻናት ቀጣይነት ያለውን ድጋፍ እየተደረገ መሆኑን ተናግረዋል። በሸካ ዞን ማሻ ወረዳ ቄጃ ቀበሌ ላይ የተተከለው የእሸት ቡና መፈልፈያና የደረቅ ቡና ማበጠሪያ በመንገድ ችግር ለ3 ዓመታት አገልግሎት ሳይሰጥ መቀመጡ ለኪሳራ እንደዳረጋቸው የኢንዱስትሪው ባለቤት ወይዘሮ ፍሬህይወት ተፈራ ህጋዊ ወኪል ተናገሩ። የኢንዱስትሪው መዘጋት ምክንያት የሆነው በቀበሌ ታዳጊ ማዘጋጃ ቤትና በወረዳ መካከል በተፈጠረው የመንገድ ችግር መሆኑን የአካባቢው አስተዳደር አስታውቀዋል። በቅሬታው ላይ ያነጋገርናቸው የማሻ ወረዳ አስተዳዳሪ አቶ መስፍን አዳሾ የቅሬታውን ምንጭ ለይተን መፍትሄ እንሰጣለን ብለዋል። አስማማው ኃይሉ ተጨማሪ አለው። በቡና ምርት ጥራት ከጊዜ ወደ ጊዜ መሻሻሎችን እያሳየ የሚገኘው የማሻ ወረዳ ካለው የቡና ሽፋን የቄጃ ቀበሌ አብላጫውን ድርሻ ይይዛል። ቡና ከግለሰብ ጀምሮ ለአካባቢ ያለውን ፋይዳ በመረዳት እያደገ የመጣውን የምርት መጠን የሚቋቋም ኢንዱስትሪ ለመመስረት በግለሰቦች ደረጃ መነቃቃት እስከ መፈጠር ደርሷል። አቶ ሚዛኑ እንደሻው የኢንዱስትሪው ስራ አስኪያጅና ተወካይ ኢንዱስትሪው መጀመሪያ ስተከለ ሌላ አካባቢ ተሞክሮን በመውሰድ ሁለተኛ አካባቢያችንን እንጠቅማለን ብለን እዚህ አካባቢ የቡና ምርት ስላለ ሁለተኛ ደግሞ ከማሻ ወረዳ ቡና እየተጫነ ምንም ኢንዱስትሪ በሌለበት ከዚህ አካባቢ ቡና የተጫነ ጌጫና ቴፒ ሄዶ ነበር ሲበጠር ነበረው። ያ ችግር እንቀርፋለን በሚል ሐሳብ አምተን ሳይት መርጬ ሳይት ፈልጌ ቦታ በገንዘባችን ገዝተን ይሄንን ኢንዱስትሪ በ3 ወር ውስጥ ገንብተን ለስራ በቃን። ኢንዱስትሪው የተቋቋመው በግለሰቦች ጥረት መሆኑን ተከትሎ በመንግስት በኩል መመቻቸት የነበረበት የመንገድ መሰረተ ልማት ችግር ባለመቀረፉ ኢንዱስትሪው ለ3 ተከታታይ ዓመታት ያለ ስራ መቀመጡ ችግር ውስጥ እንደከተታቸው ነው ተወካዩ የሚናገሩት። ኢንዱስትሪው ለ3 ዓመት ዘግቶ ቆሟል ስራ ሳይሰራ። በዚህ መካከል በብዙ ሚሊዮን ማግኘት ያለብንን ገንዘብ ሳናገኝ ቀርተናል። በብዙ ሚሊዮን የሚገመት ለመንግስት ገቢ መሆን ያለበት ግብርም ሳይገቢ ሳይሆን ቀርቷል።
ቀበሌም የራሱ ጥረት አደረገ፣ ከአቅሙ በላይ ሆኗል። ከዛም አልፈን ለወረዳው አመልክተናል። ወረዳው ዛሬ ነገ ማንደስ ሰጣለው ዛሬ ነገ ይከፈታል እያለ ጊዜያችን በብዛት የበላው ወረዳው ነው። ቀጠለ ለዞን አመልክተን ዞኑ ለወረዳ ማንደስ ሰጥቶ ወረዳም ይህን ጉዳይ ሳሰጽም አየለ ተንጠልጥሎ እስካሁን ምንም ሳንሰራ ኢንዱስትሪው ጫካ በልቶ ቀርቷል። በመንገድ መሰረተ ልማት ችግር ኢንዱስትሪው ስራ ማቆሙን ተከትሎ ያነጋገርናቸው የቀበሌው የስራ ኃላፊ አቶ ወንደ ሻሬውና አቶ እምሩ ቢሻቸው ኢንዱስትሪው የተዘጋው በወረዳ መዋቅሮችና በታዳጊ ማዘጋጃ ቤት ያለመናበብ ችግር መሆኑን ያብራራሉ። በመቀጠል ደግሞ ይሄ ነገር በምን ምክንያት ቀረ እንዴት ቀረ ለሚለው ይህ አካባቢ በሁለት መንገድ ነው እየተመራ ያለው። በቀበሌ ይመራል፣ በታዳጊ ማዘጋጃ ይመራል። ታዳጊ ማዘጋጃው ላይ ካሳ እንቀበላለን፣ ይዞታችንን በነፃ አንለቅም የሚል ወገን በአንድ በኩል አለ። በአንድ በኩል ደግሞ በታዳጊ ማዘጋጃ ታቅፈን አካባቢው ያድጋል፣ ይለማል። እንደዚህ አይነት ኢንዱስትሪዎች በተጨማሪም ይመጣሉ፣ ይገነባሉ የሚል ተስፋ ያለው ህብረተሰብም አለ። ግን ከማወያየትና ጉዳዩን የጋራ ከማድረግ የቀሩ ነገሮች አሉ። እውነት ለመናገር በእኛ በቀበሌ በኩልም የቀረ ነገር አለ፣ በከተማ ልማቱ በኩልም የቀረ ነገር አለ። ቁርጠኝነቱ የለም። ሀል የተፈጠረው ችግር የመንገድ ችግር ነው። የመንገድ ችግር የኢንዱስትሪ ችግር ሳይሆን የመንገድ ችግር ከመንግስት ጥያቄ ተጠይቋል፣ መንገድ እንዲወጣ። እኛም እንደ ቀበሌ ዋና አስተዳደርነት ብዙ ጥረት አደርጋለሁ። ከተማ ማዘጋጃ ጋር ተነጋግሮ መንገዱን ማስወጣት ሲገባቸው እየተገፋፉ ወረዳ ወደ ቀበሌ፣ ቀበሌ ወደ ወረዳ እየተባለ ማሽኑ በትክክል ቆሞ ቀርቷል። የቄጃ ቀበሌ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ሳይለ እሞ በፕላን ትግበራ ላይ የተፈጠረ ችግር መሆኑን ተከትሎ ለቅሬታው መፍትሄ ለመስጠት እየሰራን ቢሆንም በወረዳና በታዳጊ ማዘጋጃ ቤት በኩል ያለው የመናበብ ጋፕ እልባት ሊሰጠው ይገባል ብለዋል። ኢንዱስትሪውም በጣም ለቀበሌውም ሆነ ለማዘጋጃው በጣም አስፈላጊ ነው። ለማዘጋጃው እድገት አንዱ ይሄ ኢንዱስትሪ ነው። ኢንዱስትሪ ሰርቶ ወደፊት እንዳይሄድ የመንገድ ችግር ነው ያለበት። መንገዱ እንዳይገባ ያስቸገረው ነገር ምንድነው? ህብረተሰቡ ካሳ ክፍያ የምትከፍሉ ከሆነ መንገዱን እንፈቅዳለን የሚለው ሐሳብ ሲያቀርቡ እኛም ይሄንን ሐሳብ እንደ ለወረዳም አቀርበናል። የወረዳ እገዛ ኑሮን ቀበሌውም የበኩሉን ሂዶ የማዘጋጃ ስራ አስኪያጅ እኔም የበኩልን ከሄድኩ መንገዱ ይወጣል የሚል ግምት አለኝ። በቅሬታው ዙሪያ ያነጋገርናቸው የማሻ ወረዳ ዋና አስተዳዳሪ አቶ መስፍን አዳሾ የኢንዱስትሪው ባለቤቶችም ሆኑ ተወካዮች ችግሩ የመንገድ መሆኑን አመላክተው ለጽህፈት ቤታቸው ያቀረቡት ቅሬታ እልባት ለመስጠት እንደሚሰራ አመላክተዋል። ይሄ ቴክኒካል ድጋፍ ሰጥቶ መንገዱ መከፈት መቻል አለበት። መንገድ ሲከፈት አንደኛ ያው ቡና በባህሪው ማለት ነው ጥራት የሚያስጠብቀው ከትራንስፖርቴሽን ጀምሮ ነው። ኢንዱስትሪ አካባቢ ላይ ቡና ማስገባት አለበት ከማሳ። ኢንዱስትሪ የገባ ቡና ደግሞ ተጭኖ መውጣት መቻል አለበት። ለዚህ መንገድ ያስፈልጋል። ለዚህ መንገድ ምንድነው ማድረግ አለብን? አጠቃላይ ያለው ነገር የሚቸግራቸው ፓርቶች ካለ እንደ ወረዳኛም ቀረብ ብለን ችግሮችን ለመፍታት ድጋፍ እናደርጋለን። ይሄን ድጋፍ አድርገን ኢንዱስትሪ አሁን ባለው ሁኔታ ላይ አሁን በ2019 ላይ ቡና ምርት በከፍተኛ ይወጣል ብለን እናስባለንና እነዚህ የሚወጡት ምርቶችም ጭምር ወደ ኢንዱስትሪ መግባት የሚችልበት መንገድ ላይ ይሄንን በየደረጃ ያለው አካላት ኃላፊነት መውሰድ መቻል አለበት። በጎ ስራ ከራስ የሚጀምር ብሎም ለሌሎች መኖርን የሚጠይቅ በመሆኑ በወረዳው የሚገኙ ወገኖች ከራስ አልፎ ለሌሎች የመኖር ልምዳቸውን አጠናክረው እንዲቀጥሉ የማሻ ወረዳ አስተዳደር ጥሪ ያቀረበ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የ2018 የክረምት በጎ ፈቃደኞች የስራ ስምሪት መርሃ ግብር በይፋ ተጀምሯል። ካሳውን ደንበሎ ያዘጋጀውን ዝርዝር ሙባሪክ ይድነቃቸው ያቀርበዋል። የማሻ ወረዳ ዋና አስተዳዳሪ አቶ መስፍን አዳሾ በጎነት ከራስ የሚጀምርና ከውስጣዊ ፍላጎት በመነጨ ሐሳብ ለሌሎች አርአያ ሆኖ መገኘት በመሆኑ በወረዳው በበጎ ተግባር በሁሉም ዘርፍ በርካታ ተግባራት ተከናውነዋል ብለዋል። የማሻ ወረዳ ሴቶች ሕፃናትና ወጣቶች ጽሕፈት ቤት ኃላፊ በጎነት በኢትዮጵያ የተለመደና በሁሉም ዘርፍ ተግባራዊ እየተደረገ የመጣ ውጤታማ የሰብአዊነት መገለጫ መሆኑን አመላክተዋል። የ2018 የበጎ ስራ አፈጻጸምና የ2019 እቅድን የተመለከተ ሪፖርት በወረዳው ሴቶች፣ ህፃናት፣ ወጣቶችና ማህበራዊ ጉዳይ ምክትል ኃላፊ በአቶ እያደር አዲስ ተረፈ ቀርቦ ሰፊ ውይይት ተደርጓል። የ2019 በጎ ስራ ማስጀመሪያ መርሃ ግብር ላይ ደም በመለገስ የበጎነት ስራ በይፋ ተጀምሯል።